بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم ولقد خلقناكم ثم صورناكم ثم قلنا للملائكة اسجدوا لآدم እና አላህ Subhanahu Wa Ta'ala እኛን ሰዎችን በዚህ ምድር ላይ እንድንፈጠርና እንኖር በማድረጉ ብዙ ውለታዎች እንደቻራን ሲጠቁም ከተዋለን ውለታ ሁሉ ትልቁ ማስገኘቱ ነው። እኛ ባንኖር ኑሮ በምድር ላይ ያለ ሁሉ ጸጋ ተጠቃሚ ልንሆን አንችልም። መጀመሪያ መገኘታችን ነው የኒዕማው ትልቁ ማለት ነው። ስለዚህ ምን ውለህልናል የምትሉኝ ከሆነ ካስፈለገ በዝርዝር ዋና ዋና ነጥቦችን ልጠቁም እችላለሁ ማለቱ ነው። والله لقد خلقناكم እኛን እናንተን ካልነበራችሁ እኮ አስገኘናችሁ። አደም ከመፈጠሩ በፊት ሰው የሚባል ነገር አልነበረም። ያ ማዕዱም የነበረውን ክፍል እንደገና እንዲገኝ ያደረኩት እኔ ነኝ ይላል። ثم صورناكم ከዛም የተለያየ ቅርጽ ሰጠናችሁ ሁላችሁንም ኩሉ አጭር ኩሩ ረጅም ወፍራም ጥቁር ነጭ የሆነ በተለያየ መልክና ቅርጽ እንድትባዙ ያደረኳችሁ እኔ ነኝ ይላል። እና እንግዲህ የመጀመሪያው ሰው አደም በቀጥታ እናት አባት ሳይኖራቸው ከጭቃ ነው አዘጋጅቶ የፈጠራቸው። እና አደም የሁላችንም የተወካይ ናቸው። እሳቸው መፈጠራቸው በጃዙር እኛ እንደተፈጠርን አድርጎ ነው የሚነግረው ማለት ነው። ዋና ምንጩ ግንዱ ከተገኘ በኋላ ሌላው እንደ ማሽን ተሱ እየፈላ ነው የሚሄደው። ስለዚህ ወለቀድ خلقناكم ማለት خلقنا አባኩም እንደማለት ነው። አባታችሁን ካልነበረ አስገኘ ነው። የሱ መገኘት የናንተ መገኘት ነው ጅምር ነውና ይላል። ثم صورناكم መጀመሪያ አደምን ሊፈጥር ሲፈልግ አፈርን ሰብስቦ ውሃ ጨምሮ አብክቶ ዘፍዝፎ አስቀመጠው። ያ የተዘፈዘፈ ጭቃ ብዙ ከመቆየቱ የተነሳ ራሱ ቦክቶ እንደዚህ እንደሐረግ ይጎተት ነበር። እዛ ጥቅልል የነበረውን እንግዲህ ተዘፍዝፎ የነበረውን ጭቃ እንደገና ቅርጽ ሰጠነው ይላል። እጅ ግር ራስ ወገብ ምን የሚባል የሰውነት ክፍሎችን አዘጋጀንለትና ከዛ ሩህ የሚባለውን ነገር ጨመርንበት። ሰው ሆኖ ተነሳ ማለት ነው። ቁጭ ተንቀሳቀሰ ማሰብ ጀመረ። በዚህ መልክ የመጀመሪያውን አባታችሁን ካልነበረ የተለያየ ቅርጽ ሰጥቶ በሰው ምስል ያዘጋጀውና ያመጣው እኮ ማን ነው ብትሉ እኔ ነኝ ይላል አላህ Subhanahu Wa Ta'ala። ثم قلنا للملائكة اسجدوا ከዛ በኋላ ከዚህ ከጭቃ የተፈጠረ እዚህ ግባ የማይባል የነበረውን ነገር ያልተጠበቀ ክብር ሰጠነውና ቅዱሳንና ንጹሃን የሆኑ መላእክቶችን እንዲሰግዱለት አዘዝኩኝ ይላል። ሱብሃንአላህ። የሰው ልጅ እንግዲህ ከጭቃ ተነስቶ በሰባት ሰማያት ሙሉ ያሉ አንድ ቀን ወንጀልና ስተት ፈጽመው የማያውቁ የአላህ ባለሟሎች የሆኑትን መላእክቶች ለሱ እጅ እንዲነሱ አዘዛቸው ማለት ነው። እስጁዱ ለአደም ለአደም ስገዱለት ብለን አዘዝን። ይሄ ምንድነው? የሰው ልጅ እኔ ዘንዳ ምን ያህል ክብር ያለው መሆኑን አበክሬ ለማሳየት ነው ማለቱ ነው። ፈሰጀዱ መላእክቶችም የጌታቸውን ትእዛዝ አክባሪ ናቸውና ቅር ሳይላቸው ሁላቸውም በጠቅላላ ሰገዱ ለአባታችሁ ይላል። ኢላ ኢብሊስ ለዒን የተረገመው ዲያብሎስ ብቻ ሲቀር እሱ በዛ ወቅት አብሮ ነበረ። ስገዱ የሚለው ትእዛዝ እሱንም ይመለከተው ነበረ። እሱ ግን አፈነገጠ ማለት ነው። ለምየኩም من الساجدين ከሰጋጆች ሊሆን አልታደለም። ያነ አላህ Subhanahu Wa Ta'ala እንግዲህ እነዚህ እልፍ አላፍ መላእክት መላእክታ ሰግዶለት አንድ ዲያብሎስ ብቻ አፈንግጦ በመቅረቱ ለምንድነው አንተስ ብሎ ጠየቀው ማለት ነው። እዛ ሁሉ መላእክት መካከል አንድ አመፀኛ ቢቀር ሰውየውን የሚጎዳው ነገር የለም። ግን ሙኻለፋ አደገኛ ነገር ስለሆነ አላህ Subhanahu Wa Ta'ala ቢሻው ብሎ ሊያልፈው አልፈለገም ማለት ነው። ያነ ምን አለ? قال ما منعك الا تسجد اذا امرتك አንተ ዲያብሎስ ሆይ እኔ ስገዱ ለአደም ብዬ እዛ አካባቢ የሚገኝን ሁሉ አዝጃለሁኝ አንተ ለሱ ለመስገድ ምን ከለከለህ ብሎ ጠየቀው ማለት ነው። በሚጠይቀው ጊዜ قال ኢብሊስ ለዒን انا خير منه እኔ ስገዱለት ከምትለው ሰውዬ የበለጥኩና የተመረጥኩ ፍጡር እኮ ነኝ። እንዴት ታላቅ ለታናሽ ሰግዳ ብሎ ቁጭ አለ ማለት ነው። ዑذሩካ አቅበሁ ሚን ذنبك እንደሚባለው አንድ ሰው ጥፋት ያጠፋል። ለምን እንዳያጠፋ በሚለው ጊዜ ሌላ አስቀያሚ መልስ የሚሰጥ ከሆነ ወንጀሉ ለምን ብሎ ሲጠየቅ የባሰ ወንጀል ውስጥ ይገባል ማለት ነው። እና መጀመሪያ ወደ ተትዛዙ አፈንግጦ ብቻውን መቅረቱ ከባድ ወንጀል ነው።
ያ ነገር ሲጠየቅ ደግሞ ጥፋቱን አውቆ እኔ እኮ ትእዛዙ አይመለከተኝም መስሎኝ ነው ምክንያቱም በመላእክት ስም ነው ትእዛዙን ያወጣው እና ቃል ረቡከ ለልመላእክቲ እስጁዱ ለአደም ነው የሚለው እኔ መላእክት አይደለሁም ቢል ኑሮ ያካሄደው ነበር ያከራክረው ነበር ማለት ነው እሱ መላእክት አይደለም በዘረግንዱ ስለዚህ ሹብሃ ኑሮኝ ነው ትእዛዙን እኔ አይመለከተኝም መስሎኝ መላእክቶች ስገዱ ስትል ጊዜ እኔ መላእክት አይደለሁም ብዬ ነበር ቢል ኑሮ አይ አንተንም እኮ አስቤያለሁኝ ሲለው በቀላሉ ሊፈታ ይቻል ነበር እሱ ግን ይሄ ሹብሃ አይደለም እንዳይሰግድ ያደረገው ምቀኝነት ነው አደም ከኔ ኋላ ተፈጥሮ ያውም ከምረግጠው አፈር ከጭቃ ላይ ተነስቶ እንዴት የኔ አለቃ ይሆናል ብሎ ነው ሱብሃንአላህ እሱ አደም ጋር ያለውን አተካራ ነው የሚያየው ግን ከሱም ከአደምም የበለጡ መላእክቶች ቅዱስና ንጹሃን የሆኑ መላእክቶች አንድ ሁለት ሳይሆን በላይን መላእክት ሲሰግድ ያየ እሱ ግን ለምን ለዚህ ሰው እየሰግዳለሁኝ አለ ማለት ነው ለምን በሚባልበት ጊዜ ሳዝህ አላህ እንግዲህ እሱንም ያዘዘው መሆኑን ግልጥ አደረገለት መጀመሪያ በጅምላ ስለሆነ እኔን አይመለከተኝም ሊል ይችል ነበር ሊረዳ ይችላል በዚህ መልክ ማለት ነው አሁን ግን ኢዝ አመርቱ ካለ እስጁዱ ለአደም የሚለው ትእዛዝ ሲወጣ እዚህ አካባቢ የሚገኝ አንተንም ጭምር ነው ትእዛዙ ይመለከታል ብሎ ግልጽ አደረገለት አላህ ለምን ነው ታዲያ አልሰገድከው ሲለው ቃለ አነ ኸይሩ ሚንሁ ከዚህ ከአደም እኔ የበለጥኩኝና የተሻልኩኝ ነኝ ከይፈ يسجد المفضول الفاضل للمفضول እና አለቃ ላሽከር እንዴት ይሰግዳል ብሎ ቁጭ አለ ማለት ነው እኔ ነኝ አለቃ መሆን የሚገባኝ ከሱ ይልቁንስ ማለቱ ነው ለዚህም ክርክሩ እንደማስረጃ የሚያቀርበው ነገር ወደፊት ሊተክስልን ነው እንግዲህ ታፈርኩኝ አይመልሰኝ እንደሚባለው እንዴት አንተ ታላቅ ሆንክ ከሱ በምን ትበልጣለህ ብትል አለ خلقتني من نار እኔን ከሳት ነው የፈጠርከኝ ወخلقته من طين አደምን ግን ከጭቃ ነው እኔ ስረጋግጠው ከነበረው አፈር ነው የፈጠርከው ስለዚህ እኔ ለሱ እንዴት ሰግዳለሁ ብዬ ነው በማለት መልስ ሰጠ ማለት ነው እና ቃሰ ኢብሊስ فاخطا في قياسه اول من قاس ابليس واول من اخطا في القياس እና ቂያስ ብዙ ጊዜ ጥንቃቄ የሌለው ሰው ለስተት ነው የሚዳርግህ ማለት ነው የመጀመሪያ ግምታዊና ዳበሳዊ አካሃድ ኢብሊስ ነው የጀመረው አላህ በግልጥ ስገዱ አለ አበቃ ነስ ይያላ አንድ ሰው የነሱን ተቶ የተለያየ ምክንያት እንደዚህ ነው ይያላ ለይና ለፍና ደወራን የሚያረግ ሰው ወደ ስተት ነው የሚሄደው ማለት ነው መጀመሪያ እንግዲህ አላህ ስገድ የሚለው ግልጥ ትእዛዝ ሆኖ ይያለ ያንን ጥቶ ግን ፍልስፍና ውስጥ ገባ ማለት ነው አደም ለምንድነው ስገድለት የተባለው እኔ ይሻላለሁኝ እኔ ተፈጠርኩ ከብርሃን ከእሳት ነው እሱ ከጨለማና ከከባድ ነገር ነው የሚለው ውስጥ ገባ ማለት ነው ይሄን እንዲያረግ ያደርገው ምንድነው ምቀኝነት ነው እንዴት ይበልጠኛል እሱ ከኋላ የተነስቶ በሚል ስሜት ማለት ነው ስለዚህ እኔን ተሳት ነው የፈጠርከኝ እሳት ማለት እንግዲህ የብርሃን ምንጭ ናት እና ደግሞ የተለያዩ የፍጥረታት አካሎች ሁሉ ይፈሯታል ያከብሯታል ታቃጥለናለች ብለው ማለት ነው ስለዚህ የዛ አይነት እንግዲህ ተፈሪነትና ተከባርነት ያለኝ እኔ ነኝ እንደገና ብርሃናማ ነኝ ይሄ ግን ጨለማ የተዘፈዘፈ ደካማ ነገር ነው እንዴት አድርጎ እሱ ለኔ አለቃ ይሆናል የሚል ትንታኔ መስጠት ጀመረ ማለት ነው አላወቀም እንጂ ግን ነገሩ በተገላቢጦሽ ነው እሳት ሁሉ ጊዜ እርግጥ ነው መብራት አላት ግን በሌላ በኩል የውድመት ምንጭ ናት እሳት የነካው ነገር ሁሉ መጥፋት ነው እንጂ እሳት ምንም ጥቅም ልማት ጋር አይገናኝም እሱ ያገኘውን እርጥቡንም ደረቁንም እሳት ውስጥ ተገባ መቅለጥ መጥፋት ነው አመድ መሆን ነው ያለበት መሬት ግን ሁሉ ጊዜ የልማት ምንጭ ናት የሰጣሃትን ነገር ሁሉ አብዝታ አበርክታ ነው የምትሰጥህ ብዘራባት ብትተክልባት የፈለገውን ነገር ብትገነባባት በረከት አሚን ናት ደግሞ ምንም ነገር አታጠፋብህም እና ይሄን ነገር አልተገነዘበም ማለት ነው እሷ የምትንበለበል መብለጭለጫን ብቻ ነው ያየው ማለት ነው ወخلقته من طين እሱን ከጭቃ ፈጠርከውና ይሄ ነው ማስረጃዬ ብሎ ቁጭ አለ ማለት ነው አላህን በማስረጃ አቸንፎ ሊያሳምነው ማለት ነው ስለዚህ አخطال ኢብሊስ في قياسه በዚህ እንግዲህ በተሳሳተ አመለካከቱ ራሱን ጨመረ መጀመሪያ አልገባኝም ቢል ኑሮ ቀላል ነበር ግን እየገባው ሁን ብሎ የተሳሳተ መሆኑን ራሱ በራሱ አጋለጠ ማለት ነው በዛ ምክንያት አላህ ተቀየመውና ረግሞ ሊያባረረው ነው አደም ደግሞ አላህ Subhanahu Wa Ta'ala ይሄንን እድል ገና ከመነሻው
ትልቅ ያልጠበቁትና ያላሰቡት ክብርና ጸጋ አጎናጸፋቸው የሰማያት መልአክ ሁሉ በሙሉ ለሳቸው እጅ እንዲነሳ በማድረጉ ማለት ነው። አደምስ ታዲያ ይህን ክብራቸውን ይዘው ይዘልቁ ይሆን? ኢብሊስስ ምንድነው የሚለው ወደፊት ይቀጥላል ማለት ነው። ቃለ ፈቢጥ ሚንሃ ስለዚህ በሰማይ ሀገር ነበርና ይሄ ተዛ በፊት የሚኖረው ይሄ ኢብሊስ ይህንን አመጽ በሚያሳይበት ጊዜ አላህ ተቀየመውና በል እንግዲህ አንተ ከሰማይ መውረድ ይኖርብሃል አለው። ተሰማይ ዓለም ተሰናብተሃል ካሁን በኋላ በማለት ወደ ምድር አባረረው ማለት ነው። ፈማ የኩኑ ለከ አንተ ተከበረ ፊሃ በዚህ በሰማይ ዓለም የሚኖሩ ፍጥረታቶች በሙሉ ለኔ ታማኝና አገልጋይ ቀናኤ መሆን አለባቸው። አንተ ግን የመጀመሪያ ባለጌና አመፀኛ ለመሆን እየሞከርክ ነውና ለእንዳንተ አይነት ባለጌ አትመጥንምና ይቺ የሰማይ ዓለም ታውን ጀምረ ቶሎ ተወርዳለህ ተባለ ማለት ነው። ፈخرج انك من الصاغرين ከዚህ ከላይኛው ዓለም አድማስ ቶሎ ውጣ ተወራዶች ነህና አንተ ራስክን ከፍ አድርገህ እኔ በመረጥኩት ፍጡር ላይ እየተንጠራራህ ነው። ከዛም አልፈህ የኔን ትእዛዝ ያንጓጠጥክ ነውና አንተ እንግዲህ ራስክን ዝቅ ለማድረግና ለማክበር እየተንጠራራህ ስለሆነ አልጀዛው ምን ጂንሲል አመል ነው። በተቃራኒ ደግሞ ውርደት ፈርጀብሃለሁ ከወራዶቹ ነው ውረድ በማለት መሰናበቻ ተሰጠው ማለት ነው። ያኔ አሁንም ትቢቱ አልበረደለትም። የዚህን ያህል ኃይል ቃል ተጠቅሞ አላህ ሲያሰናብተው እኔ ወላሂ ተሳስቻለሁ ያ ረብ العالمين ارحمني واغفر لي ማለት ይችል ነበር። ግን ደራ ገባ ማለት ነው። ምን አለ ተንኮላዘል አቤቱታ አቀረበ። አሁን ለዚህ ለኢብሊስ በዚህ ሰዓት በዚህ ሁኔታ ላይ የሚያስፈልገው ምንድነው? ከጌታ ጋር መታረቅ ነው ከማንኛውም ነገር በፊት ማለት ነው። እና እኔ ተሳስቻለሁኝ አጥፍቻለሁኝ ይቅር በለኝ ማለትን ትቶ እንደገና ሌላ አላስፈላጊ ተንኮላዘል የሆነ ጥያቄ ያቀርባል ማለት ነው። አላህ ጋር አሁን እንግዲህ ተቃቅሟል። እሱ እስከመጨረሻው ድረስ ላለመመለስ ወስኗል። ግን ያንን ውሳኔውን ዳር ለማድረስ እናንተን ለማለት አንድ የሚያስፈልገው ጉዳይ አለ። ያንን ብቻ እንደምንም ብሎ ጠይቆ ከጌታ ማስፈቀድ አለበት። ያ ከፈቀደ በኋላ የፈለከውን አድርግ ምንም ችግር የለም ሊል ነው ማለት ነው። እሱ ምንድነው እድሜ ነው ያሳሰበው እንዳይሞት ሱብሃንአላህ። ወለ ጀሃነም የመላይን ሲኒን ጀሃነም ሊገባ እየተዘጋጀ የእድሜ ማጠርና መርዘም ነው የሚያሳስበው እሱ ስለ ዱንያ ማለት ነው። ያ ጊዜ ምን አለ ቃለ አንዚርኒ ኢላ የውም ይባዓቱን ጥሩ ነው ያው አንተ እንግዲህ ትእዛዙ አዝሃል ወርዳለሁኝ ግን ይሄን ከማድረግ በፊት አንድ ጥያቄ አለኝ አለ። እሱ ምንድነው? እስከ ቂያማ ቀን ፍጥረታት እስከሚነሱበት ዕለት ድረስ አቆየኝ ረጅም እድሜ ስጠኝ አለ። ይሄ ነው አህመል ሙሂማት ለሱ ማለት ነው የሚያሳስበው። ብትጠላኝም ብታባረረኝም ብትረግመኝም ምንም አይደለም ብቻ እድሜ እንዳታሳጥር እድሜ እስከ ቂያማ ቀን ድረስ ፍጥረታት እስኪነሱ ድረስ እንዳትገለኝ ይችን ፍቃድ ይፈልጋለሁ አለ ማለት ነው። ይሄንን እንግዲህ የጠየቀው ለተውባ ለዒባዳ ቢሆን ኑሮ ጥሩ ነበረ። ለተንኮል ነው በሰፊ እድሜ ብዙ ወንጀል ለማምረት አቅዶ ነው ይሄን የሚጠይቀው ማለት ነው። አላህ ይሄን ያውቃል። እያወቀም ግዴለም ይሁንልህ ሊለው ነው ማለት ነው። ኢላ የውም ይባሱን ፍጥረታት እስከሚነሱበት ድረስ እንደውም ከሞት ጭራሹን ነፃ ሊሆን ነበር እሱ ያሰበው ማለት ነው። ፍጥረታት ከተነሱ በኋላ ሞት የለም አይደለም እንዴ? እስከሚነሱ ከቆየ ይሄ ሞትን ከላ አልፏል ማለት ነው። ሳይሞት ሊቀር ነበር። ይሄ በጣም አደገኛ የሆነ ጥያቄ ነው የጠየቀው ማለት ነው። አላህ ኩሉ መን عليها فان ويبقى وجه ربك ذو الجلال والإكرام ይላል። አላህ ጋር ሊወዳደር ነበር የሚሞክረው ማለት ነው። እና በአለም ላይ ያሉ ፍጥረታቶች በሙሉ ያልቃሉ እኔ ብቻ ነኝ የምቀረው لمن الملك اليوم لله الواحد القهار እላለሁኝ ብሎ ነበር። ያችን ነገር ሊቀናቀን ፈለገው ማለት ነው። ሰዎች እስከሚነሱ ድረስ አትግደለኝ ካለ አልገልህም ብሎ ቃል ከገባ ان الله لا يخلف الميعاد ቃሉ አይታጠፍም። ከዛ በኋላ እኔ ብቻ ቀራለሁ ብለ ነበር ይሄው እኔም ቀረሁ እኮ ሊል ነው ማለት ነው። ስለዚህ ተነቃቆ አላህም ደግሞ በመሰረቱ ይሄን ነገር ለፊትና ፈርዶበታልና ረጅም እድሜ ሰጠው። ግን እገደቡ ላይ አልስማማም አለ። ኢላ የውም ይባዓሱ ሳይሆን ኢላ ሚቃት የውም ማዕሉም አለ። የተወሰነ ፐርሰንት ቀንስብሃለሁ ከሞላ ጎደል እንዳልከው ረጅም እድሜ ሰጣለሁ ከጠቀመ ምንም ችግር የለውም። ግን እስቲ እነሱ ሳይሆን እስቲ ያልቁ ድረስ አለ።
ፍጥረታት መጨረሻ ቂያማ ሲደርስ ሁሉም ያልቃሉ በጅምላ በአንድ ጊዜ ወላ መልአክ ወላ ምን ሳይቀር ማለት ነው የዛ ጊዜ አንተም ማለቅ የግድ ነው እስከዛው ድረስ ግን ልትቆይ ትችላለህ በማለት የተወሰነ ፐርሰንት እንኳን ቢቀነስበት እንደተመኘው ረጅም እድሜ ያገኘ አልጠቀመውም እንጂ ማለት ነው እስካሁን ድረስ አለ ጎበዙ እንግዲህ ምንም ነገር ዓለምን ያያመሰ እና ኢላ የውም ይባዓቱን ሰዎች ጅኖች መላእክቶችም ሆነ ሌሎች በሙሉ እንደገና የሚነሱበት ድረስ እኔ በእድሜ እንድታቆየኝ ይፈልጋለሁ አለ የሚገርመው እንግዲህ በአላህ አልካደም ሙሉ በሙሉ ማለት ነው አላህ የዓለም ባለቤት መሆኑን ያውቃል እድሜ የሚያሳጥረው የሚያስረዝመው እሱ መሆኑን ያውቃል ይሄንን አልካደምና ጠየቀ ሌላ ጌታ የለኝም ይሄ ጉዳይ ነው አንተ ይሄን ብቻ ፍቀድልኝ አለ ይሄ ተፈቀደለት ማለት ነው قال انك من المنظرين እና እንዳልከው አንተ ከሚቆዩት ነህ አለው ማለት ነው የሚቆዩ አሉ በአንጻሩም ቢሆን መላእክቶች ለምሳሌ እስካሁን አልሞቱም በመላው ሰማይ ያሉ መላእክቶች እንደኛ በየቀኑ አይሞቱም ይፈጠራሉ ይበዛሉ ግን አይሞቱም የውመል ቂያማ ሲደርስ ባንዴ በጅምላ ነው የሚያልቁት አንተንም በእድሜ ደረጃ ከነሱ ደምር ያለው እነሱ ጋራ መቆየት ትችላለህ ተባለ ማለት ነው ግን የማይጠቅም እድሜ ነው ቢሞት ይሻለው ነበር በቀላል አንድ ሰው በማዕሲያ ላይ ረጅም እድሜ ከሚኖር ባጭር እድሜ ቢሞት ይሻላል ትንሽ ወንጀሉ ይቀነስለታልና ማለት ነው በጧዓ ላይ የሆነ ሰው ነው ረጅም እድሜ ሊጠቅመው የሚችለው ስለዚህ ኢነከ ሚነል ሙንዘሪን አንተ ከሚቆዩት ፍጥሮች አንዱ ነህ አለው ቃል ይችን እንግዲህ አረጋገጠ አስፈረም አይደለም ከዛ በኋላ ስጉር አላማውን ግልጽ አድርጎ ሊያውጅ ነው እዛው ፊትለፊት ማለት ነው ይችንም ማካረክልኝ እኔ ማረጋውን አቃለሁኝ ይሄ አደም አይደለም አንተ ጋራ አጣልቶ ለዚህ ሁሉ አደጋ ይጋለጠኝ እኔ ደግሞ አደምንና ልጆቹን እስከመጨረሻው ድረስ ዲባቅ መታቸዋለሁኝ ባጭር እድሜ የቀጭና አላማ ይኮላሻል ብዬ ነበር ስጋቴ አሁን ይሄን ከሰጠኸኝ ግን ማረጋውን ያቃለሁ ሊል ነው ቃለ فبما اغويتني አለ አንተ እኔም በማጥመምህ ሳቢያ ለጥሜት የዳረከኝ አንተ ነህና ማለቱ ነው እሱንም ጭምር ሊበቀለው ላአቁድየነ ለሁም صراطك المستقيم አለ እነዚህን አደምንና ዘሩን መርጫቸዋለሁኝ እያልክ ነው ያለው እና በኔ ፈንታ በኔ ኪሳራ ነውና እነሱ የተሾሙት ስለዚህ አደምንና ዝርዮችን በቀጥተኛው መንገድ ላይ ቁጭልና አለ አውራ ጎዳና ያው እንግዲህ ዲን ዘርግተህላቸዋል መንሃጀል ሐያት የህይወት መመሪያ ይሄን ስራ አትስራ ኸይር ነው ሸር ነው የሚለውን ነገር መመሪያ በምትሰጠው ጊዜ እዛ ጠገብን የቁጭልና ትክክለኛውን መስመር ይዘው እንዳይጓዙ እኩሉን ወደ ግራ ጉሩን ወደ ቀኝ እየበታተንኩኝ ሁሉንም የኔ ተከታይ አርጌ ጀሃነም አወርደዋለሁ እንኳን እቺን እድል የሰጠኝ ብሎ ቁጭ አለ ማለት ነው ثم لو اتينهم እና እነዚህን የአደምን ዘሮች መጣባቸዋለሁ ሚን በይኒ አይዲህም ፊትለፊታቸው በአላህ አምነናል ጌታችን እንገዛለን ብለው ተፍተፍ ሲሉ ምን ልትሄዱ ወዴት እየሄድክ ነው ለዋለሁኝ እንደዚህ ፈልጌ ነው ይሄማ ከፈለክ ቆይችን ብትሰራ በቀላሉ ባጭር ባቋራጭ ትደርሳለህ እልና እኩሉን ሽርክ ውስጥ ዘፍቀዋለሁ እኩሉን ኩፍር ላይ ጥለዋለሁ እኩሉን ማዕሲያ ላይ ጥለዋለሁ ሁሉም በየመንገዱ ተንጠባጥበው በመጨረሻ አንተ ዘንድ የሚደርስ ይጠፋል ብሎ ቁጭ አለ ማለት ነው ምን በይነ አዲም ፊትለፊታቸው ወሚን ኸልፊህም ከበኋላቸውም ተሞት በኋላ መነሳት የለም ራስ ካትጃጃል ይሄ ዝም ብሎ የሃይማኖት ሰዎች የሚያመጡት አሉባልታ ነው ተደሰት በህይወት ይልቁንስ እያልኩኝ ሰዎች በባዕስ እንዳያምኑ አረጋቸዋለሁኝ ወይም ደግሞ ኸይር ስራ ነገር የሚባለው ነገር ዝም ብሎ ነው አንተ ራስክን ማስደሰት ነው ያለብህ ሸር ስራ ተሞትክ በኋላ ማን ነው የሚጠይቅህ ማን ነው የሚያስነሳህ አሁን ተሰሞቱ ሰዎች አንተ የምታቃቸው ተነስቶ አይተታቃለህ እያልኩኝ አዋክበዋለሁ ተግራና ተቀኝ ይላል ማለት ነው ወአን አይማንም ተቀኛቸው ኸይር ስራ ብትሰሩ ምንም ጀዛ አታገኙም ወአን ሸማኢልህም ተግራቸው ደግሞ ሸር ብትሰሩ ምንም አይጎዳችሁም እያልኩኝ አጣድፋለሁ ወላ ተጅዱ አክثرهم ሻኪሪን ይሄን የመሰለ እንግዲህ አቅጣጫ የሌለው ትርምስ ጦርነት ስከፍትባቸው ከዚህ ከአደም ዘሮች አብዛኛዎችን ሙሂዶችና አንተና መስጋኞች ሆነው አታገኛቸውም ሁሉም ከመስመር ውጭ ሆነው በየቦታው ተንጠባጥበው ይቀራሉ በማለት ዛቻውን ለቀቀ ማለት ነው እና በእውነቱ ተሳክቶለታል ማለት ይቻላል ይሄው ዛሬ ያለው ተጨባጭ በሚታይ ጊዜ አይጠቅመውም እንጂ እኛን ማጥፋቱ ለሱ የሚሰጠው ጥቅም የለም
እንዳውም ይጎዳዋል ባጠፋውና በዚህ ባወናበደው ህዝብ ቁጥር ነው ተጠያቂነቱ እየከበደበት የሚሄደው እሱ ግን ይሄ ነገር ይጠቅመኛል ብሎ ገባበት ይሄው እንዳለውም ወላ ተጅዱ አክثرهم ሻኪሪን ሱብሃንአላህ በጣም ሚንት በጣት የሚቆጠሩ ጥቂቶቹን ካልሆነ በስተቀር አብዛኛዎቹን አንተና መስጋኝ ሆነው አታገኝም አንተ ልትመሰገን ነበር ባለውለታ ልትሆን ነበር እኔን አሰናብተህ አባረህ እነሱን ለጀነት ልታበቃ ነበር አይደለም እኔ ደግሞ ባለ በለላ ኃይሌ ተግራ ተቀይ ተፊት ተኋላ አዋክቤ ሁላቸውም ከጀነት እንዲሳሳቱና ለጀሃነም እንዲበቁ አደርጋለሁ በዛ ጊዜ በመጨረሻ በጣም ጥቂቶች ብቻ ናቸው በአንተ መስመር ላይ ሊመጡ የሚችሉት በማለት ዛተ ማለት ነው ያ ነገር እንግዲህ እንደተሳካለት ነው የውመል ቂያማ ሲሆን አላህ Subhanahu Wa Ta'ala ነብዩላህ አደምን ይጠራል ያ አደም አخرج بعث النار من ذريتك ይላቸዋል አንተ የሰው ልጆች አባት ነህና የሁሉም ተጠሪ ነህ ስለዚህ አሁን ይኸው ጀሃነምና ጀነት ቀጠሮ ደርሶ ደንበኞችን ስጡኝ እያሉ ይላቸውም እየቋመጡ ነው ያሉት የጀሃነምን ድርሻና የጀነትን ድርሻ እንዲታከፋፈል የመደብኩት አንተን ነው ለጀሃነም የተመደቡትን ክፍሎች አውጣና አዘጋጅ ብሎ ትእዛዝ ይሰጣል አደም ማለት ነው ያነ ነብዩላህ አደም በጣም በተደናገጠ ስሜት ያ ረቢ ሚንከም ይላሉ ፐርሰንቱ ስንት ነው እኩል ይሆን የሚካፈሉት ወይስ እና ለጀሃነም ስንት ፐርሰንት ለጀነት ስንት ፐርሰንት ለመድብ በሚላቸው ጊዜ ሚን ኩል አልፊን 999 للنار ይላቸዋል ማለት ነው ሱብሃንአላህ ተሺ ሰዎች አንድ ብቻ ለጀነት ተመድባለህ 999 በሙሉ ለጀሃነም ይሄው ያለው ወላ ተጅዱ አክثرهم ሻኪሪን ያለው ማለት ነው እንደዚህ ነው የሚሆነው ውጤቱ ማለት ነው አሁንም በተጨባጭ በዱንያ ላይ የምታየው ይሄ ነው ጸረዲን የሆነው ስንቱ ነው ያላህን ፈራለህ የሚለው አማኝ ነኝ የሚለው ስንቱ ነው አማኝ ነኝ ከሚለው ራሱ ትክክለኛ አማኝ ባለው ስንቱ ነው ዝሮ ያቺ ከሻ አንዲ ሁና ነው የምታርፈው ማለት ነው ተመናምና እንግዲህ ያችን አንዷን ለመሆን ነው የአላህ ወዳጆች የሚጣጣሩት ከዛይታ አንዷ ላለመውጣት ማለት ነው እንጂ ይሄ ያለቀለት ጉዳይ ነው 999 በሙሉ ለዛ ተመድቧል ይሄ ነገር እንደሚመጣ እሱ አስቀድሞ በመልቲ እቅዱ አስቀምጦት ነበረ ወላ ተጅዱ አክثرهم ሻኪሪን በማለት ማለት ነው ያነ قال خرج منها مذءوما مدحورا አላህ ለማንኛውም አንተ የምትችለውን አድርግ የራስ ጉዳይ አሁን ግን ከዚህ ከሰማይ ዓለም የተወቀስክና የተዋረድክ የተረገምክ ሆነ መውረድ ያለብህ የቅዱሳን አገር ናት እንጂ ሰማይ ያንተ አይነት እርኩስ አገር ስላልሆነች ብቻውን ውረድ አለው ማለት ነው ያረከውን አድርግ እዛው መሬት ውረድና ማለት ነው መድኡመን ማለት መዝሙመን ማለት ነው መዒበን የተነወርክ በህዝቦች ዘንዳ የተጠላህ አድርገህ የሚገርም ሰይጣን ሁሉ ሰው ዘንዳ የተጠላ ነው ግን የሚጠላው በስሙ ብቻ ነው ብዙ ነው በተግባሩ እሱን እየተከተለ በሰይጣን ሁሉ ሰው ማንም ካፊሩ እንኳን ቢሆን ዘርበል የሰይጣን ይላል አይደለም እሱ የሰይጣን ፈረስ ነው ለራሱ ግን የተጠላ የተረገምክ የተወቀስክ ሆነ ወረድ ያለው ያቺ ያላህ ቃል ናት ማለት ነው ይጠላዋል ይረግመዋል ግን እሱን ይከተላል እሱ የሚመክረውን ነው የሚከተለው ማለት ነው መድሑራን ማለት መጥሩድ የሚር ረህመቲላህ ከአላህ ረህማ የተባረርክ የተሰናበትክ ሆነህ ውረድ ብሎ አሰናበተው ማለት ነው ለመን ተቢአከ ሚንሁም ስለዚህ እነዚህ የአደም ዘሮች እኔን ጌታቸውን ከርተውና ትተው ወደ አንተ የሚወግኑልህ ከሆነ አንተ የሚከተሉህ አለ ለአምላ አነ ጀሃነመ ሚንኩም አጅመዒን እነሱም ካንተ ያልተሻሉ ናቸውና እነሱንም አንተንም ደምሬ ጀሃነም ውስጥ ቆሰቁሳቸዋለሁኝ እንግዲህ ምን ላድርግ እኔ የወዳጆች ልጆች ናቸው ብዬ ነብይ ልኬ ኪታብ አውርጄ እንደ አይነት አደገኛ ጥላት አለባችሁ ተጠንቀቁ ብዬ ነበር ያ ሁሉ ጥረት ተደርጎላቸው አይ ካንተማ ሸይጣን ይሻለናል ብለው አንተ ጋር የሚወግኑ ካሉ እውነትም እንዳልከው እነሱም ታንተ ያልተሻሉ ናቸውና አንተንም እነሱንም ጨምሬ ለጀሃነም ሙሉ ያረጋቸዋለሁ የሚል ውሳኔ ሰጠ አላህ Subhanahu Wa Ta'ala ስለዚህ እንግዲህ ሸይጣንን ብናወግዘውም ብንጠላውም ብንኮንነውም በተግባራችን እሱ የሚፈልገውን የምንከተል ከሆን ለአምላ አነ ጀሃነመ ሚንኩም አጅመዒን ከናንተም ጭምር የአደም ልጆችን ብትሆኑ የአደምን መስመር እስካልተከተላችሁና እንደሱ ወደ በጌታው ፍቃድ እስካልተመራችሁ ድረስ ከጥላታችን ጋር መወገን ይሻለናል ካላችሁ እሱ ጋር አዳፋችኋለሁ ሲል አስጠነቀቀ ማለት ነው
ወያ አደም እስኩን አንተ ወዘውጁከ الجنة እና ኢብሊስን ታሰናበተ በኋላ አደምን እንግዲህ ባለቤትም ሐዋንም ፈጠረላቸው ሙሽርነታቸውን በጀነት ዓለም እንዲያሳልፉ ፍቃድ ተሰጣቸው ማለት ነው ሸህረል አሰል ጀነት ውስጥ እንዲጎበኙ ማለት ነው እና አደም ሆይ ይሄ መናጢ ሰይጣን እንግዲህ ይሄው አንተን በመተናኮሉ ጠልቼ ረግሜ አባርሬዋለሁኝ አንተ ግን ካሁን በኋላ የተከበርክ እንግዳ ሆነህ ጀነት ዓለም ሄደ ሙሽራ ጋራ መደሰት ትችላለህ በማለት ጀነት ተጋበዙ ደሞሳቸው ማለት ነው ፈኩላ ሚን ሐይቱ ሽእቱማ እዛ ጀነት ዓለም ገብታችሁ ከዚህ ወዲያ ተብሎ ሳይቀነስና ሳይገደብባችሁ የጀነትን ጸጋ እንደፈለጋችሁ የምትችሉትን ሁሉ ብሉ ጠጡ ተደሰቱ በማለት ገደብ የሌለው ግብዣ አደረገላቸው ማለት ነው ወላ ተቅረባ هذه الشجره ሱብሃንአላህ አንድ ዛፍ ብቻ ፊትለፊታቸው አለ ይችን ዛፍ ብቻ እንዳትተናኮሉ እንዳትቀርቡ ከሱ ውጭ ሆነ የጀነትን ጸጋ የፈለጋችሁትን ብሉ ጠጡ አንድ ይችን ዛፍ ብቻ እንዳትነኩ ተባሉ ማለት ነው የነገር ማንሻ ነገር ምንታት ማለት እቺ ዛፍ የጊዜ ይሻሉ ለጊዜው ከዛ በኋላ ያንን የተላና የደስታ ኑሯቸውን ቀጠሉ ባለቤቶቻቸው ጋር ሆነው ማለት ነው ፈተኩና ሚን الظالمين ይችን ዛፍ ብትነኩ ግን ተበደለኞች ትሆናላችሁ ኢብሊስን ያያያል በማለት አስጠነቀቃቸው ማለት ነው ኢብሊስም የኔን ትእዛዝ በመጣስ ነውና የተሰናበተና የተረገመው አንተም ደግሞ ይችን ዛፍ ብትነካ እንደሱ ተራጋሚ እንደምትሆን ወቅና ተጠንቀቅ ተባሉ ማለት ነው ይሻሉ ለጊዜው ተስማሙ ከዛ በኋላ አጅሬ ያውቅዱን ጥሏልና ያደባቸዋል ማለት ነው ባለ በለላ አቅሙ ሁሉ ይከታተላቸዋል ፈወስወሰ ለሁም الشيطان እና ነብዩላህ አደምንና ሐዋን ሰይጣን በስሜታቸው መኮልኮል ጀመረ ማለት ነው ይችን ዛፍ ለምንድን ነው የከለከለኝ ምናምን የሚል ወሳዊስ አመጣባቸው ማለት ነው የዛ ጊዜ ልክ እንደ ወዳጅ ዘመድ ለነሱ ሐሳብና ተቆርቋሪ መስሎ ያለቃቀሰ በርቀት ታያቸው ይባላል ምንድነው ጀነት ውስጥ የሚያሳዝን የሚያስለቅስ ነገር የለም ምንድን ሆነ ነው የምታለቅሰው ሲሉት አይ ሞኞች እናንተ የዋሆች ምን ታውቃላችሁ ለእናንተ ነው አማለቅሰው እኔማ ምን ሆኜ አላቸው እኛ ምን ሆን ከበለጠ ዲላለ እንደዚህ አይ አሁን ቢቀጥልማ ኑሮ ጥሩ ነበር አሁን እኮ ይሄ ነገር ያንዲ ሰሞን ብልጭ ብሎ ድርግም የሚል ነገር ነው ያን ሁሉ ታጣላችሁ እንዴት እናጣለን ትሞታላችሁ አላቸው ስለዚህ እንዳትሞቱ ይሄን ድል እንዳታጡ ከፈለጋችሁ እኔ መድኃኒት አለኝ እሱም ብቻ ታደረጋችሁ ነው እንጂ አለበዛ ነገ የላችሁም አላቸው የሰው ልጅ እንግዲህ ለኑሮ ይጨነቃል ታታ ምን ይብቃን ምከረና አሉ ይችን ዛፍ ብሉ እንዴ እሷንማ ከልክሎናል አላህ ለዚህ እኮ ነው እናንተ እድሜያችሁ እንዳይረዝምና እንዳትሉ ብሎ ነው እሷን ብትበሉ በቃ መግደል አይችልም ከዛ በኋላ አላቸው ታላህ ነፃ ሊያወጣቸው ማለት ነው እሺ እንግዳውማ ብሎ ሲያዝ ደግሞ ተባባሪና ተረ የሰው ይለኛ ስቦ ነው እንዲህ የሚሉት እንስማ ምናምን ብላ ስትጎተጉተው እሺ ብለው ያችን ቀንጥበው ቀምስ ሲያረጉ ሁሉም ነገር እንዳልነበረ ሆነ ማለት ነው እና ይሄንን እንግዲህ ታሪክ በዚህ መልኩም ያነሳልን ዛሬኛ በየለቱ የምንደግመውን ስተት በዛ በታሪክ መስታወት አይተን እንድንጠነቀቅና ከተሳሳትንም በህይወት ይያለን እንድንመለስ ግንዛቤ ለመስጠት ነው ማለት ነው አሁን ወቅቱ ስላለቀ እዚሁ ላይ ለመቆም እንገደዳለን ቀጣውን በነገው ዕለት አላህ ፍቃዱ ከሆነ እንቀጥልበታለን ወሰለላሁ ዐለ ነብይ ወዐለይሂ